ለኢትዮጵያ ቅርብ የሆነችው ወሳኛው መተላለፊያ ማናት? ለምን ኢራን መዝጋት ፈለገች? አሜሪካ ዋና የነዳጅ ተርሚናል የሆነውን የሃርጌ ደሴትን ካጠቃች ኢራን የባህር ወሽመጥን እንደምትዘጋ አስፈራርታለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን ነዳጅ መውሰድ እንደሚፈልጉና ደሴቲቱ ለመያዝ እያሰቡ እንደሆነ ተናግረዋል። ኢራን ወሳኙን የቀይ ባህር የመርከብ መስመር እንደምትዘጋ መዛቷን ተከትሎ በዓለም አቀፍ የንግድ ላይም ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ተፈጥሯል። ኢራን የሆርሙዝ ወሽመጥን ዘግታለች። ይህም ነዳጅ ከፋርስ ባህረ ሰላጤ እንዳይወጣ አድርጓል። አሁን ደግሞ አይኗን በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባብ ኤል መንደብ ወሽመጥ ላይ በመጣል የአካባቢውን የንግድ እንቅስቃሴ ለማደናቀፍ እየዛተች ነው። ኢራን አሜሪካ ወታደሮች በግዛቷ ላይ ከተሰማሩ ጦርነቱ ወደ ሌሎች ግንባሮች ማስፋት እንደምትችልም ተናግራለች። የባብ ኤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጥ አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀንን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮት ዘብ ጋርም ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስሚያ የዜና ወኪል ዘግበዋል። የባብ ኤል መንደብ ለምን አስፈላጊ ሆነ? እንደ አሜሪካ የኢነርጂ መረጃ አስተዳደር ገለጻ ከመካከለኛው ምስራቅ እና ከኢሲያ ሀገራት ወደ ምዕራቡ የሚጓጓዝ 5 ሚሊዮን በርሜል የሚገመት ነዳጅ በየቀኑ በወሽመጡ በኩል ያልፋል። የባብ ኤል መንደብ ወሽመጥ በቀይ ባህርና በአረብ ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲ እና በኤርትራ መካከል ይገኛል። ከህንድ ውቅያኖስና ከኤደን ባህረ ሰላጤ የሚመጡ መርከቦች ወደ ስዊዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። በ115 ኪሎ ሜትር ርዝመት 36 ኪሎ ሜትር ስፋት አለው። በአውሮፓውያኖቹ 1869 ስዊዝ ቦይ መከፈቱ ወሽመጡን በዓለም አቀፍ ንግድ ውስጥም የማይተካ አገናኝ መተላለፊያ አድርጎታል። ይህም በአውሮፓና በእስያ መካከል አጭሩ የባህር መንገድ እንደሆን በር ከፍቷል። የቀይ ባህር ኮሪደር በጣም ስራ ከሚበዛባቸው የመርከብ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥም 1/4ኛውን ያህል ያስተናግዳል። የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል በሚባልበት ደረጃ ላይ ይገኛል። የባብ ኤል መንደብ ወሽመጥ ከተዘጋ ተጨማሪ 12 በመቶ የዓለምን የነዳጅ አቅርቦት ያናጋል። በተጨማሪ 8 በመቶ የሚሆነው የዓለም ፈሳሽ የተፈጥሮ ጋዝ በዚህ መስመር ስለሚተላለፍ ወሽመጡን ለዓለም አቀፍ የኃይል አቅርቦት ወሳኝ የደም ስር ያደርገዋል። የሆርሙዝ ወሽመጥ መዘጋቱን ተከትሎ ቀይ ባህር በዓለም አቀፍ ንግድ ውስጥም ጠቀሜታው ከፍ ብለዋል። ሳውዲ አረቢያ ከያምቢ ወደብ ነዳጅ ለማጓጓዝ ባብ ኤል መንደብን መጠቀም ጀምራለች። ሪያድ በየቀኑ ከምስራቃዊ ነዳጅ ማውጫዎቿ በቧንቧ በሚሊዮን የሚቆጠሩ በርሜሎችን ታስተላልፋለች። ከድፍድፍ ነዳጅ እና ከጋዝ በተጨማሪ የባብ ኤል መንደብ ወሽመጥ በምስራቅና በምዕራብ መካከል ያለውን ዋና የንግድ መስመር ሲሆን በየቀኑ ደርዘን የሚቆጠሩ የጭነት መርከቦች በዚህ መስመር በኩል ያልፋሉ። መስመሩ ከተዘጋ በ2021 የፓናማ የጭነት መርከብ ኤቨር ጊቨን የስዊዝ ቦይን በመዝጋት የፈጠረችውን አይነት ተጽዕኖ በዓለም የነዳጅ እና የምርቶች እንቅስቃሴ ላይ ከፍተኛ ጫና ይፈጥራል። በወቅቱ በዓለም አቀፍ አቅርቦት ሰንሰለት ላይም ከባድ ማነቆችን ተፈጥሮ ነበር። ይህ የነዳጅ አቅርቦትንና የተለያዩ ዕቃዎችን ጉዞ ከማዘግየቱን በተጨማሪ ከፍተኛ ዋጋ ጭምር አስከትሏል። የሁቶች ሚና። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቶች ከቀናት በፊት እስራኤል ላይ ጥቃት ሰንዝረዋል። እስራኤልም ከየመን የተሰነዘረባትን 2 ሚሳይሎች እንደተኮሰች ተናግራለች። በባብ ኤል መንደብ ወሽመጥ ላይ የሚሰነዘረው ማንኛውንም ጥቃት በኢራን የሚደገፍ እና መቀመጫውን በየመን ባደረገ በሁቱ በኩል ሊሆን ይችላል። ስሙ እንዳይገለጽ የፈለገ አንድ የሁቱ መሪ ቡድን ቴሄራን በመደገፍ ባብ ኤል መንደብ ወሽመጥን ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ተናግረዋል። ቡድኑ የየመንን የቀይ ባህር ዳርቻዎችን የሚቆጣጠር ሲሆን በጋዛ ጦርነት ወቅትም የባብ ኤል መንደብ ወሽመጥን ኢላማ አድርገው ነበር። ሁቶች ከ100 በላይ የንግድ መርከቦችን በሚሳኤልና በድሮን አጥቅተው 2 መርከቦችን ያሰመጡ ሲሆን 4 መርከበኞችን ገለዋል። የየመን ሁቱ ታጣቂዎች ሄሊኮፕተር የታገዙ መርከቦች ላይ ጥቃት ፈጽመው ያውቃሉ። ቡድኑ ህዳር 2023 በቀይ ባህር ላይ ሲንቀሳቀስ የነበረውን በጃፓን የተመዘገበውን የዩናይትድ ኪንግደም የጭነት መርከብን ለመጥለፍ ሄሊኮፕተር ተጠቅመዋል። ሁቶች ከእስራኤል ጋር ግንኙነት ያላቸው መርከቦች ብቻ ኢላማ እንደሚያደርጉ ቢናገሩም ጥቃቶቹ ያለ ልዩነት እንደሚደረጉ በሰፊው ተገልጿል። ይህ በበርካቶች የዓለማችን ትላልቅ የመርከብና የነዳጅ ኩባንያዎች አካባቢውን መጠቀም እንዲያቆሙ ያስገድዳቸዋል። ሁቶች እጅ እንዲሰጡ አሜሪካን ስትገልጽ፣ ሁቶች በበኩላቸው አሜሪካን ማፈግፈጓን በወቅቱ ገልጸው ነበር። ተንታኞች ጥቃቱን በድጋሚ ሊጀምሩ እንደሚችሉም ስጋት አላቸው። ጦርነቱ ከቀጠለ ሁቶች ይቀላቀላሉ ተብሎ ሁልጊዜም የሚጠበቅ ጉዳይ ነው ሲሉ የቢቢሲ ዘጋቢ ሊስ ዱሴ
ኩሴት ገልጻለች። አክላም ሰሜን ምዕራብ የመንን የሚቆጣጠሩትን ሁቶች ቀይ ባህርን ከዓለም አቀፍ የንግድ መስመር ጋርም የሚያገናኘውን የባብ ኤል መንደብ ወሽመጥን የማስተጓጎል ትልቅ መሳሪያቸውን እስካሁን አልተጠቀሙም ስትል አክላለች። የአሜሪካ የትራንስፖርት መምሪያ ባህር አስተዳደር በቅርቡ ባወጣው መግለጫ ምንም እንኳን የሁቱ አሸባሪ ቡድን በጥቅምት ወር በእስራኤልና በጋዛ መካከል የተኩስ አቁም ስምምነት ከተደረገ ወዲህ የንግድ መርከቦችን ባያጠቃም በአካባቢው የሚተላለፉ የንግድ መርከቦችን ጨምሮ የአሜሪካ ንብረቶችን አሁን አደጋ ላይ መሆናቸውን ይቀጥላሉ ብለዋል። ጫና ውስጥ የወደቀው ዓለም አቀፍ ንግድ ባብ ኤል መንደብ በአረብኛ የእንባ በር ወይም የሐዘን በር እንደማለት ነው። በአካባቢው የሚከሰቱትን ከጠንካራ ወጀብ እና ሊተነበይ ከማይችለው ንፋስ እስከ ባህር ላይ ወንበዴዎች እንዲሁም የጭነትና የመሳሰሉትን አደጋዎች ለተመለከተ ስሙ አካባቢውን ይገልጸዋል። ከ2008 እስከ 2012 ባለው ጊዜ ውስጥም የባብ ኤል መንደብ ወሽመጥና በዙሪያው ያሉ ውሃ በርካታ የባህር ወንበዴ ጥቃቶችን አስተናግዷል። በዋናነት ጥቃቱ የሚፈጸመው በሶማሌ ቡድኖች ሲሆን የመርከብ ሰራተኞችን አፍነው ገንዘብ ይጠይቃሉ። ክስተቶቹ የዓለም አቀፍ ማህበረሰብና የመርከቡ ኩባንያዎችን በአካባቢ ያለውን ደህንነት እንዲያጠናክሩ አስገድዷቸዋል። የባህር መስመሩ መዘጋት በሆርሙዝ ወሽመጥ ምክንያት የተዳከመውን የዓለም የነዳጅና የጋዝ አቅርቦትን የበለጠ በማወሳሰብ የዋጋ ንረቱን ያባብሰዋል። በባህር ሰላጤ የተፈጠረውን የመርከብ ጉዞ መስተጓጎል የብሬንት ድፍድፍ ነዳጅ ዋጋ ከጦርነቱ በፊት ከነበረበት $70 ወደ $115 በላይ እንዲደርስ አድርጎታል። ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይዘነጉ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።